እቺ ሴት ኢራን ውስጥ በጣም አደገኛዋ ሴት ነች። በትንሹ ከ13 በላይ የሚሆኑ ባሎቿን ገላለች። ስሟ ኩልሱም ነው የሚባለው። ይህ ታሪክ ሲጀምር ኩልሱም እድሜዋ 18 ነበር። የምትኖረው ደግሞ ኢራን ውስጥ ነው። ቤተሰቦቿ ብር ያላቸው ሰዎች አይደሉም። የድሃ ቤተሰብ ልጅ ነች። ታዲያም በ1985 በ18 ዓመቷ ለሆነ ከፍ ላለ ለሽማግሌ ሰው ይድሯታል። እድሜው አይደለም ችግሩ ሰውየው በጣም ኃይለኛና ደብዳቢ፣ ተቆጪ፣ አስቸጋሪ የሆነ ሰው ነው። ብዙም አልቆየችም። ትንሽ ዓመት ከሱ ጋር እንዳሳለፈች በ21 ዓመቷ ሌላ ባል ታገባለች። ከዚህ ባል ተፋታው። ይሄኛውም ግን ለውጥ የለውም ነበር። ምክንያቱም ይሄኛውም ይደበድባታል፣ ይረግጣታል፣ እንደ ሰው ሁሉ አይቆጥራትም። ተመሳሳይ ነው። በዛ ላይ ደግሞ በእድሜም አይገናኙም። ጊዜያቶች ግን አለፉ። አብራ ሆና አሁን ጊዜው 2000 ሆነ እንደ ፈረንጆች አቆጣጠር ሁላ። እሷም ታዲያ 33 ዓመቷ ነው። አሁን ጭንቅላቷ አሁን ላይ አስተሳሰቧ ለወንድ ያላት ጥሩ አይደለም። ወንድ ማለት አውሬ ነው ብላ ቆርጣ ተነስታለች። ምክንያቱም እስካሁን ያገባችሁ 2 ብቻ ነው። ሁለቱም በጣም በቃ አቢዩዚቭ ናቸው። አቢዩዚቭ ማለት በቃ ቦታ ማይሰጧችሁ፣ የሚደበድባችሁ፣ ለሞራላችሁ ማይጨነቁላችሁ አውሬ የሆኑ ሰዎች ማለት ነው። እና ወንድ በቃ ለሷ እንዲህ ነው። ይህንም ታዲያ በ33 ዓመቷ ከነዚህ ሰውም ሳትሆን ከትዳሯም ሳትሆን ብርም ሳይኖራት ሜዳ ላይ ልትቀር እንደሆነ ገባት። እናም የሆነ ስታሰላስል መንገድ ብር የምታገኝበትን አንድ ሀሳብ ብልጭ ይልላታል። ሀሳቡ ምንድን ነው? አንድ ያረጀ የጃጀ የሚባል ሽማግሌ ፈልጎ ማግባት፣ ከዛም የሱን ሀብት መውረስ፣ ከሱ ብር ማግኘት። ለዚህም ፕላኗ ደግሞ እንዲሰራላት ብላ አካባቢያ ወዳሉ መስጂዶች ትሄዳለች። አልሰማንም እንዳትሉ ለረጅም ጊዜ ሲጠበቁ የነበሩ በድርጅታችን ቪአይፒ ተይዘው የነበሩ 90% እና 60% ፕሮግረስ ላይ የደረሱ የእጅግ ዘመናዊ ቤቶችን ይዘንላችሁ መጥተናል። ባለ 1 መኝታ በ640 ሺህ ብር፣ ባለ 2 መኝታ በ930 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ይዘንላችሁ መጥተናል። እነዚህም ቤቶች ለየት ከሚያደርጓቸው ነገሮች መካከል ለ2 ቤቶች 1 ሊፍት ያለው ሲሆን በብሎክ 6 ሊፍት ያገኙበታል። በተጨማሪም የከተማ እይታ ያላቸው ዝቅተኛ የወለል አማራጭ ያላቸው ቤቶች ሲሆኑ የልጆች መጫወቻ፣ የልጆች ማቆያ፣ ሰፋፊ ቤተ መጻሕፍትና አዳራሾችን ከተጨማሪ 5 በላይ የጋራ መገልገያዎች ጋር ያለምንም ተጨማሪ ክፍያ ያገኙበታል። ከተጨማሪ 35% ቅናሽና እስከ 25 ዓመት የሚከፈል 60% የባንክ ብድር ለማግኘት ፈጥነው በ0928 52 44 44 ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እናም እኔ በጣም ጥሩ ሴት ነኝ። በህይወቴ ተቆጥቤ ባል አግብቼ መኖር የምፈልግ ሰው ነኝ። ባል ፈልጉልኝ እያለች ለሴቶቹ ትናገራለች። በዛ ላይ ደግሞ ስትነግራቸውም እኔ ማግባት የምፈልገው መጠጥ ያለ ትልቅ ሰው ነው። ወጣት ማግባት አልፈልግም። የ40 ዓመት በቃ እኔ ሽማግሌ ነው ማግባት የምፈልገው። እነሱ መጠጥ ያሉ ስለሆኑ እነሱ ይሻለኛል ብላለች። ይህን ነገር ሴቶቹ ሲሰሙ ምን አሉ? አባቴ ላንቺ ነው የሚድርልሽ፣ ኧረ እንትናን የሚባል ላንቺ ነው የሚድርልሽ እያሉ እሷን እንደ ጥሩ ሴት አይተው ከአባቶቻቸው ጋር ማስተዋወቅ ጀመሩ። ኩልሱምም ከመጡላት ባሎች መሀል የትኛው ነው ብር ያለው የትኛው ነው ብር የሌለው ብላ ትለይና ከዛ ብር ካለው ጋር መጠገት ትጀምራለች። ኤክስፒሪየንስም ስላላት እንደ ጥሩ ሴት አክት ታደርጋለች። በነገራችን ላይ ሴቶች ካልወደዷችሁ ምን ማድረግ እንዳለባቸው ያውቃሉ። ሲወዷችሁ ነው የሚጨቃጨቁት። ምክንያቱም ትክክል ካልሆነ ይሄ ትክክል አይደለም እያሉ ሊያስረዳችሁ ሊነግሯችሁ ይፈልጋሉ። መወዳችሁ ሴት ግን ድራማን ለመስራት ቀላል ነው ለሷ ስሜት ስለሌላ። እናም እሷ የምታደርገው ይህንን ነው። ቆንጆ እንደ ጸባይኛ ሴት አድርጋ ራሷን እነሱ ጋር ታቀርባቸዋለች። ኩልሱም ይህን ብቻ አይደለም የምታደርገው። እኔን እሱ እንዲያገባኝ ቆንጆ ዳውሪ ማድረግ አለበት ነው። ዳውሪ ማለት እንግዲህ ከተሳሳትኩ አርሙኝ። በእስልምና እምነት ሴት ልጅ ስታገባ የሚሰጣት ገንዘብ ሊሆን ይችላል፣ ጌጣጌጥ ሊሆን ይችላል፣ ብቻ ስጦታ ነው እና ያ ስጦታ ብዙ እንዲሆንልኝ ፈልጋለሁ ትላለች። በዚህ ነገር ባልየው አልተጠራጠረም፣ ችግር የለው እንዳልኳችሁ ብር ስላለው እንዳታሰቢ ተባለች። ታዲያም ወደ ትዳሩ ሲገባ ዳውሪዋን ወይም ደግሞ በአረብኛ መህሯን ታገኛለች። በተጨማሪም ደግሞ ወደ ዋና ፕላኗም ትሄዳለች። ይህን ሰውዬ ወደ መግደል። ያገባችሁ ባል ደግሞ እድሜው በጣም ስለሄደ ብዙ የሚጠቃቀመው መድኃኒት አለ። በራሱ በመድኃኒቱ ኦቨርዶዝ እያደረገች ትሰጠዋለች። አንድ የሚያስፈልገውን 3 ትሰጠዋለች በሻይ በምናምን አድርጋ። ይህ መድኃኒት ደግሞ ከጊዜያቶች በኋላ ኦቨርዶዝ ሲሆን የማዳከም ጭራሽ የመታመም አቅምን የመሳት ችግሮችን ያመጣል። እናም ትንሽ ቆይቶ አልጋ ላይ ነው በቃ ባልየው። በዚህ ህመም ደግሞ ማንም የሚጠረጠር የለም። በቃ በፊትም ያው ስለሚያመው እድሜው ስለሄደ መድኃኒት እየወሰደ ነበር። በቃ እሱ በሽታ ነው የተባለው። እሷ ግን በዚህ በኩል እንዲብስበት ታደርጋለች። ሆስፒታል ሳይሄድም ብዙ ሰዓት ይቆያል። ከዛ በመጨረሻ እንዳይነቃባት በጣም ከደከመ በኋላ ወደ ሆስፒታል ተወስዷለች። ዶክተሮቹ ለምን አላመጣሽው ምናምን ሲሏት በቃ ድራማ ነው የምትሰራው፣ ወይኔ ባሌ አልሄድም እያለኝ ምናምን
ባሌ ላድኑልኝ ምናምን እያለች ከዛም ደግሞ ትንሽ ቆይታ እንዲህ ከደረሰ በቃ እንደውም ሌላ ቦታ አሳክመዋለሁ የተሻለ ቦታ እዚህ መታከምም የለበትም ትልና ጭራሽ ሁሉ ካለበት ሆስፒታል ይዛው ትወጣለች። ሳይሻል ቤት እንደደረሱ ተመሳሳይ ነገሯን ትቀጥላለች። በራሱ መድኃኒት ኦቨርዶዝ እያደረገች በምግብ እያደረገች እንደለመደችው በምናም እያደረገች እንደሚንከባከብ ሰው እየመሰለች ለሚያያት ሰው ከውጭ ወይኔ ባህሏን እየተንከባከበች ነው እሷ ጥሩ ሴት ነች ነው የሚባለው። ይህ ነገር ደግሞ ሰውየው ሲደጋገምበት ከአቅሙ በላይ ይሆንና ይሞታል። ሲሞት ማንም ኮልሱምን የጠረጠረ የለም። ምክንያቱም አንደኛ እድሜ ሄዷል፣ ሁለተኛ ነገር ደግሞ ታማሚ ነበር እና የኮልሱም ፕላን አልሰራም፣ ሰርቷል። እንዳሰበችው የእሱን ውርስ ትወርሳለች። ተጨማሪ ደግሞ በዳውሪ ወይም ደግሞ በመህር መጀመሪያ ያገኘችውን ብርም ወስዳ ልጅ አላት ወደ ልጇ አካውንት ታስገባዋለች። ሰው እንዲጠራጠራት አትፈልግም። ራሱ አካውንቷ ውስጥ ተቀምጦ ይህን ያክል ፕላን ያደረገችው። የዚህን ሰውዬ ፋይል ከጨረሰች በኋላ ድጋሚ ሌላ መስጂድ ትሄዳለች። ድጋሚ ድራማዋን ትሰራለች። ባል ፈልጋለሁ፣ ሽማግሌ ባል ነው ፈልገው የሚለውን ነገር ትጠይቃቸዋለች። እነሱም ደግሞ አምነዋት አብዛኞቹን እንዳልኳችሁ አባቶቻቸውን ያመጣሉ፣ የሚያውቁትን ሰው ያመጣሉ። እሷም እንደለመደችው ብዙ ዳውሪ ወይም ደግሞ መህር ትጠይቃለች። በጎን በዚህ በኩል ባልየውን ትገለዋለች። ሲሞት ትወርሳለች። ከዛ ቅድም እንዳደረገችው ለልጇ ብሩን ታስተላልፋለች። ታዲያ ይህን ነገር ሁለቴ ብቻ አይደለም 3 4 5 ብዙ ጊዜ ደጋግመዋለች። እያገባች መግደል ማለት ነው። በዛ ላይ ደግሞ እንዳይነቃባት ኢራን ውስጥ ከአንድ ቦታ ወደ አንድ ቦታ ትሄዳለች። የሆነ ከተማ ትሄዳለች። ከዛ ደግሞ ትወጣና ሌላ ከተማ ትሄዳለች። በትንሹ ሳትያዝ 19 ባሎችን አግብታለች። የሚገርመው ደግሞ አንዳንዴ አልሞት ሲሏት ያው የምታገባቸው ኦልሬዲ ሽማግሌዎች ስለሆኑ በትራስ አፍና ሁሉ ትገላቸዋለች። አንዳንዴ ምንድን ነው በቃ ምር ሲላት ማለት ነው። አንዱ በትራስ ሁሉ አልመች ሲላት አንቃ ሁሉ ገለዋለች። ይህን ለማድረግ በነገራችን ላይ ብዙ ጊዜ የወሰደባት አይደለም። በአንድ ወር ውስጥ ነው የምታደርገው። የመጀመሪያ ወር አካባቢ በአንድ ተጋባች። በ30 ሰውዬው ሞቷል። የሆነ ሰዓት የ70 ዓመት ሽማግሌ ገላለች። የሆነ ሰዓት ደግሞ የ60 ዓመት ሽማግሌ ገላለች። 2017 ላይ ደግሞ የ83 ዓመት ሽማግሌ አግብታ ገላለች። እሱ ሳውን በ83 ዓመቱ ሚስት ምን ይሰራለታል? ሚስት ነው ወይስ ሰራተኛ ነው የሚያስፈልገው የሚንከባከበው? 83 ዓመት ሚስት ማግባቷል። ይሁን ለማንኛውም እሱንም ገለዋለች። እዛውም በብዙ ቀን አይደለም፣ በተጋቡ በ40 ቀናቸው። ጊዜያቶች ባለፉ ቁጥር እሷ በዳውሪ ብዙ ብር አግኝታለች፣ በውርስ ብዙ ብር አግኝታለች። ግን ይህም ለእሷ በቂ አልነበረም። ግሪዲነቷ ወይም ደግሞ አልጠግባይነቷ ምንም ያክል ብር ብታገኝ አላስቆማት። 2020 ላይ እንደ ፈረንጅ አቆጣጠር አንድ ትልቅ ችግር ትፈጥራለች። እድሜዋ አሁን 51 ሆኗል። ታዲያም በዚህ ሰዓት ይህን ሰውዬ ታገባዋለች። ማሲ ይባላል። ስሙን እንዳትረሱ፣ ምክንያቱም ወደ በኋላ ላይ በደንብ እናወራለን ስለዚህ ሰውዬ። እንደለመደችውም ይህንን ሰውዬ ልትገለው ትሞክራለች። ግን እሱ እንደሌሎች አልነበረ። በሻይ አርጋ ልትመርዘው ስትል ገና ፉት እንዳለው ታወቀው፣ ውስጡን ረበሸው። ነገሩም እንደ ቀላል አላየውም። ኮልሱም ናት መርዛይ ነው የሚሆነው አለና ጠራት። ልገይኝ ነው አላት። እሷም ኧረ በጭራሽ ነው አንቺ ልገይኝ ነው አንቺ መጥፎ ሰው ነሽ ብሎ ኮልሱም ያባራታል። ግን አባሯት ለፖሊስ አልተናገር። በአካባቢው ላሉ ሰዎች ግን ተናገር። ልትመርዘኝ ነበር። ሚስትስ አራቺ እሷ አደገኛ ሰው ነች ልገለኝ ነበር እያለ በአካባቢው ላሉ ሰዎች በሙሉ አወራ። ኮልሱም በዚህ እቺ ነገር በቃ ይብራብኝ ከዚህ በኋላ አልገልም አላለች። ቀጣይ ሌላ ታርጌት መፈለግ ጀመረች። ወዲያውም ታዲያ አንድ ሰው ጋር ትታወቃለች። ጎሎም ሬዛ ከሚባል ሰው እንደምፈልገውም አይነት ሰው ነው። ሊሞት የደረሰ ባለ ሀብት ነው። አብረውም ሆኑ ትንሽ ሳይቆዩ ድራማዋን ምናምን ሰርታ ከተጋባች በኋላ በመርዝ ድፍት ታደርገዋለች። ቤተሰቦቹም የዚህ ሰውዬ ተጠራጠሩ። ለምን ሞተ? ምን ሆኖ ሞተ? መረዛ ይሁን ብለው መጠራጠር ጀመሩ። ነገሮች ካለፉ በኋላም የዚህ ጎሎም ሬዛ የሚባለው ሰውዬ ልጁ ለጓደኛው ያወራል። አባቴ መሞቱን ማመን አልቻልኩም፣ ምንም አባቴ መሞት አያሳምንም ምናምን ይላል። ጓደኛው ደግሞ የማ ልጅ ነው? የማሲ ልጅ ነው። ማሲ ማለት ደግሞ ቅድም አስታውሱ ያልኳችሁ ልትገለው ብላ የነቃባት ማለት ነው። እሱ ደግሞ ለብዙ ሰዎች እንዳልኳችሁ አውርቶ ነበር ልትገለኝ ነበር ብሎ። እናም የማሲ ልጅ ግን እቺ የምጠረጠራት ሴት ማነው ስማ ይለዋል። ኮልሱም ትባላለች። ኮልሱም እንደ አባቴ እኮ ኮልሱም የምትባል ልትገለው ብላ ነቅቶባት አባሯት ነበረ አለ። ሲጀመርም የአባታቸው መሞት ልጆቹ ተጠራጥሮ ነበር። ይሄ ነገር ሲጀመር ቀጥታ ወደ ፖሊስ ነው ሄዱት። ፖሊስም መጥቶ ኮልሱምን ቀጀም አደረጋት። የኮልሱም ትክክለኛ ፎቶ ይህን ይመስላል። ፖሊሶችም ይዘዋት ማናዘዝ ሲጀምሩ እሷ አመነች። ግን የሚገርመው ነገር ቁጥሩን ሁሉ አታውቀውም። የገደለችው 15 14 መሰለኝ ነው የምትለው። ከመብዛታቸው የተነሳ ግራ ሁሉ ገብቷታል። እስር ቤትም ብዙ ዓመት ከቆየች በኋላ 2025 ላይ እንደ ፈረንጆች አቆጣጠር የሞት
ፍርድ ተፈረደበት። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ፣ ሰብስክራይብ ማድረጋችሁ እንደረሱ ወዳችኋለሁ። በቀጣይ እስከምንገናኝ ባይ።